አሁን ለእንጀራ እናት ሁለት መደብ ይዘላት ብገባ የእጅ መንሻ ምን ችግር አለው? አጅሬው አንተ ነህ እንግዲህ እችላለሁ። የሚያክተኝ ነገር የለም። የሚያክተኝ ነገር የለም። ምን አላስብ መዝገቡ ማበርተኛው እኮ ገደለኝ። ሌላ አዲስ ዓለም ፈጥሮ ሁላ መኖር ይችላል። ይሄ ግዴረኛ ነው። ኢማጂኔሽን እኮ ነው። መቼም ተመካከራችሁ አልተመካከራችሁ አመት ባል መዋላችሁ አይቀር። ካሁን ባለ አይኑን ገረብ ደህና ዋላችሁ እትዬ? ደህና ዋሉ? ሰላም ዋሉ? እንዴት ዋሉ? ደህና ዋሉ? ከትምህርት ሸጋ ነው እትዬ? እሺ እሺ እሺ። አጸደ ያሳዝኑኛል። እንደው ሌላ ዓላማ ሲባል እንዲያማ እንዴት ይደረጋል? እንዴት አልሆነ አይገኝም እኮ አችሁት እነዛ ሱት ይደርሱ ብለሽ እንግዲህ ማያቀርቡ ይሆናል እንጂ ያቀርቡ ይሆናል። እኔስ አጸደ አሞሽ ነው ወይ? ተነሽ እንጂ ተይ በእናትሽ። የኔ አባልተኛበት ልተኛበት። ተይ ምን አሞሽ ነው? ራሴን አሞኛል እና ቡና ላፍላለሻ ወይ? ምንም ነገር አልፈልግም። እሺ ምን በልተሻል? ምግብ ምንም ነገር አልፈልግም። ማረፍ ነው የምፈልግ። እና ቀኑ ሙሉ ተኝተሽ አይደል ያልሽ? በባዶ ሆድሽ ቆይ ተነሽ። ተይው የኔ አባ፣ እኔ ምንም ነገር አልፈልግም። አንቺ የምትፈልጊውን ነገር አድርጊ። እኔ እንኳን ልተኛበት። አትረብሽኝ እሺ? እንዴት ነው ቀኑ ሙሉ የምትተኝ? ቆይ አንቺ ምን ሆነሽ ነው? ይሄን ሰሞን ደግሞ እኮ ዛሬ ብቻ አይደለም ትናንትም ከትናንት ወዲያም ነው። ወያት በወያት ጠጭ። ራሴን አሞኛል፣ እያመመኝ ነው በቃ። ቆይ እንጂ እኔ አይደል ምን ያጣድፋችኋል? እኔ አይደል ቤት ወስዳችሁ አባቱ ፀሐይ ደግሞ ምን እናወራለን? አረኛ ጥራ አልፈለግንም። አሁን እንዴት ነው? ግቡ ግድ የለም። የት ነው የምንገባ? አንድ መደብ ያዙ። አንፈልግም። ኧረ ተው። እኔና ትንቧለን ተመካክረን ነው የምናደርገው እኮ። የሆነ መቼም ተመካከራችሁ አልተመካከራችሁ አመት ባል መዋላችሁ አይቀር። አመት ባል ደግሞ ያለ ስጋ ብንድ ተው ግድ የለህም። አሁን ወደ ቤቱ ሰደንማ። ቆይ አንዴ ይኸውልህ ቤቱን አልፌው ነበረ። ያ ቢራራ መዝግበኝ ብሎኝ ነበረ። እሱን መዝግቤው ነበር። መጣሁ ወይ መከራ እንዲሁ ሲሸመግል ማለት ምን ይለቀዋል እንጂ ነው። ከልከል ትንሽ ካፍ ብለን ጠብቀው ወደ ጥለው መጣሁ። ግማሽ መደብ ነው አለ። ተው አልኩት። እናንተ እዛው ሁለት ይዛላችሁ ብዬ ነው ተው ያልኩት። ግን እሱ እድሜህ እንደው ሲሄድ እንደው ቢያንስ ይሄ መክለብለብ አለቀቀህ። አሁን ዞሮ አሁን ምንድነው ትገባላችሁ? አሁን እንግዲህ ከሌላ ሀገር መምጣት ነው። አሁን ለእንጀራ እናት ሁለት መደብ ይዘላት ብገባ የእጅ መንሻ ምን ችግር አለው እኮ? ነው ያደርጓል እኮ። ልግባና መጀመሪያ ልግባ። አሁን ነው ይሞላል። አንድ ሰው እኮ ነው የቀረኝ። ሞልቷል በቃ። ቆይ ናማ። ኧረ ግድ የለም። ተው እንደው በዚህ ልጅ ይዣለሁ እንደው። ኧረ ተው ዝም በል አንተ። ስጋ አትፈልግም? እናቴ ተይው ነይ ዝም በል። እኛ ሰው መስፈልግም እኔ ማለፍ ነው ፈልግ። አይ እንትን እኮ ነው አጽደ ገንዘብ ከሌለሽ እኮ ችግር የለውም። በእኔ ስላለኝ እኮ ሄደሽ ትታያለሽ። ምን ችግር አለ? የጋራ ነው። ምን ጊዜስ ምን ማለት ነው? እኔ ገንዘብ የለኝም እንዴ? እጃ ልታከም ግን ስለማልፈልግ ነው እንጂ እኔ ጋር እኮ ገንዘብ ስላለ ታከሚኝ አልኩሽ። እኔ ጋር ገንዘብ የለም ወይ? አለኝ ግን ሂጅ መታከም አልፈልግም። እና ለዛ ነው እንዴት እንደሚያመጸዳድቅሽ ምንድነው ታዲያ? ካለሽ ወይ ሄደሽ ታከሚ። ምን ዶርም እንደሚከፍል ሰው ደግሞ ዝም ብለሽ የምታወሪ አትከፊም እያልሽ ነው? አዎ አትከፊም። ከፍለሽ ታውቂያለሽ? ይኸው ወር በደረሰ ቁጥር ዶርም ኪራይ በደረሰ ቁጥር የታመምኩ እያልሽ ትተኛለሽ። ከአንዴም 2-3 ዝም አልኩኝ። የታመምሽ መስሎኝ እውነት። አሁን ወይ አልታመምሽ ወይ ደግሞ የዶርም ኪራይ አትከፊ። ከአንቺ ተብሶ ደግሞ ይጋል ትንጨረጨሪ ነው። እከፍላለሁ የኔ አባ፣ ግን ደግሞ አሁን ስላመመኝ ነው። መቼ ከፍለሽ የምታውቂው ነው? ስላመመኝ የባለፈውን ወር ከዛ በፊት ያለውን ወር እኔ ነኝ እኮ የሸፈንኩት አይደለ? ታዩ ችግር የለውም ጓደኝነታችን ይበልጣል ብዬ ነው። አሁን ምንድነው እንዲምቶኝ? ስላመመኝ ነው። አሁንም ስላመመኝ ነው እንጂ ምንድነው ይሄን ያክል ቀለብ ማመጣ እኔ የዶርም ኪራይ የምከፍል እኔ ጓደኝነታችን ይበልጣል ብዬ ነው እንጂ ጭራሽ ደግሞ ልታናግሪኝ ነው? ጭራሽ አብዬን እያናገርኩትኝ እየላከልኝ ስላልሆነ አሁን ቅርብ ጊዜ እንጂ እኩል ነው የምናወጣው። ምንድነው ልንገርሽ አይደለ? ደውለሽ አሁኑኑ ደውለሽ ላክልኝ ገንዘብ እፈልጋለሁ። ምክንያቱም ዶርም ላይ ኪራይ እየከፈልኩ አይደለም፣ ቀለብም እንደ ቢሻዬ እየላካችሁልኝ አይደለም። የአይኔ አባ ቤተሰቦች ብቻ ምን ችግር አለባቸው?
ምን እንዳለባቸውና ብለሽ በይ ተናገር። እደውልለታለሁኝ ግን አሁን ስላለሽ ስለምን አብዬስ አሁን ደውይ። ካልደወልሽ ደግሞ የታለ ስልክሽ? እኔም ቢሆን እደውላለሁ። ለምንድን ነው አንቺ የምትደውይኝ? ነው ታምሪ ምን ወሽ ሻወርሽን ትወስጃለሽ፣ መነጽርሽን ታረጊያለሽ፣ ቅጤና መዟዟር መንቀሳቀስ ምን ወሽ እንግዲህ ታምጭጭ ምናምን ያሉት አሁን አመት በዓል እየደረሰ ነው። ፍንቶ ማሳለፍ ያለብን ባዶ ሞሮ ተይዞ እቤት እኮ የሚላስ የሚቀመስ ነገር የለም። ሰው እኮ ምንድን ነው አንቺ ኢማጂኔሽን የሚባል ነገር አንቺ ላይ ሰራ እኔ ያለ ነገር አልፈልግም። ቁጭ በይ ተለለ ታም ቁጭ በይና ላውራሽ። በዛም እንዴት አንዳንዴም እኮ ሳ የሚባል ነገር አለ። ሄሎ ሄሎ አብዬ ደህና ሰነበትሽ ልጄ? እንዴት ሰነበትክ? እግዚአብሔር ይመስገን። እንዴት ሰነበትሽ? ደህና ነኝ። ደህና ናችሁ እናንተ? ደህና ነን። እንዴት ነሽ አንቺ? ትምህርቱ እንዴት ነው? ትምህርቱ ደህና ነው፣ ጥሩ ነው። እንዴት ነው ስራው እየተገባደደላችሁ ነው? ስራው ደህና ነው። ያውን እንግዲህ እናንተን እየናፈቃችሁ ነው እንጂ ደህና ነው። እንዬ ደህና ናት? ደህና ናት። ሰሞኑን ትንሽ እግሯን ቁርጥማት ነገር አሟት ነበር። ደህና ናት። እንዴት ነው ያንቺ ትምህርቱ? አሪፍ እየሄደልሽ ነው? እኔ ጥሩ ነው፣ ምንም አይልም አብዬ። እሰይ አብዬ። እሺ እንትን እኮ የቤት ክራይም ዘይትም ትንሽ ቸጋግሮኝ እኮ ልጠይቅህ ብዬ። እንዴት ነው እንጂ የቤት ክራይም የምትይ? የቤት ክራይም አሁን ትንሽ ቸገር አድርጎኝ ነው እንጂ አላስበው ብዬ አይደለም። ችግር የለውም እልክልሻለሁ። ዘይት ደግሞ የምትይ እንዴት ተማሪ ዘይት ይበላል? አብዬ ካለ ዘይት ተይ አዛደ ዘይት የሚባል ነገር አይበላም። ለተማሪ ዘይት አይመከርም። አሻቦ ምን አልቆብሽ ከሆነ ለሱ ልክልሻለሁ። ወይች ባሏ ትለፍ ብዬ ነው። ያስፈልገናል። አዎ አሻቦም ያስፈልገናል አብዬ። ግን ዘይትና የዶር ምክራይ እየከፈልኩ አይደለም እኮ። ኧረ ተይ አጸዳ፣ ኧረ ተይ። ዘይት የሚባል ነገር አሁን አንቺ ቆይ ባሉ ይለፍና ዘይት የሚባል ነገር ደግሞ አይትጠቀሚ። እንደው ጭንቅላትሽ ይደፈናል። አብዬ የቤት ክራይ የአይኔ አባ ሁሌ እሷ ናት የከፈለች ያለች እሷ ናት። ዘከው አናግራቸዋለሁ። ቆይ አንቺ አናግራቸዋለሁ። የኔ ምንሽ ነው? አንቺ ላይ ነግራቸው። ያው ቆይ ምንድነው? ስንት ነገር አብረን አላሳልፍንም እና ብናሳልፍስ አሁን እኮ በዝቶብኝ ነው። እኔም እኮ ቤተሰብ እኮ ተመረረኝ እኮ። እንዴት አቻዩ ሆናችሁ እኩል ሆናችሁ አይደል አንድ ላይ የምትኖሩ ተቻችላችሁ እንድትኖሩ አይደል? እንዴት እኛ ብቻ የምናወጣ አሉኝ እኮ ቤተሰብ። አይን አወጣው እኮ ተናገሩኝ። አሁን ስላጣ እንጂ እኩል ነበር የምናወራ። ይሄንን አንቺ አልጠይቅ ብለሽ ነው። ይኸውልሽ አሁን ቸገረኝ አለ እንጂ አባትሽ ከዚህ በፊት ይልኩልሽ ነበር ማለት ነው። ከኔ ሸንጉተሽ ደብቀሽ አስቀምጠሻል። አካውንት ምንም የሸንጉትኩሽ ነገር የለም። እኩል ለምንካፈል ያለኝን ያክል ያለኝን ነገር አሁን ደውይ ነው ወደዛ የኔ ባል ለተናገሪ ከዚህ ወደ አንቺ ደውይ ሁላችሁም ቢናገሪ ለምንድን ነው ረጋጣጅ ዛሬ እንጋደላታለን እንጂ ስልክ ሳልደውል አልቀርም። ልቀቂ። የኔ ባል ይደውላል። የኔ ባል አንቺ አልደውል ብለሽ እኔ ቤተሰቦችን ማስቸገር ያለብኝ ልቀቂ። ለምንድን ነው ብለሽ ልቀቂኝ ደውላል። ልቀቂኝ የኔ ደውላል። ልቀቂኝ አምጪው ስልክ አምጪው ስንታችን እንዳላሳለፍን ሁሉ አረጉናት ታሪሙ በት አሁንስ በዛ እንዴት እኔ ቆይ ምን ችግር ተፈጥሮ እኮ ስለእናንተ ስናወራ ነበር። እንዴ ድምጣችሁ አይሰማ? እንዴት አይነት ልጆች ናቸው? እናት ልጅም እንደዚህ ተዋዶ አይኖር እያልን ነበር። ታለሙ በት እኔ ላስረዳሽ። ይኸውልሽ አሁን ኢማጂኔሽን የሚባል ነገር እንደዚህ ሲቸግርሽ ሲከፋሽ ከእጅሽ ገንዘብ ስታጭ ፈጽሞ በቃ ካጠገብሽ ሰው ስታጭ ኢማጂኔሽን ማሰብ ከልችልሽ
ለራስሽ በተመስጦ ማዳመጥ ትያለሽ። ሞሰብሽ በለመለመ እንጀራ እንደተሞላ ማሰብ የለም ባዶ ሙሉ ነው መሰለኝ። ባዶ ነው እምልሽ ነው መጀመሪያ ደረጃ የማየውንም ሰማኝ። ድስቶችሽ በጠቅላላ በበየአይነት ተሞልተዋል። ምስር፣ ክክ፣ አልጫ፣ ቀይ ስር፣ ካሮት እንዲህ ቀና ብለሽ አዳምጪኝ። ያንቺን ገልበብ አድርጊ። ቃሪያው ተከትፏል፣ ተሰንጓል። ሙሉ ማንጀቱ ሙሉ እንደሆነ መጀመሪያ ታስቢያለሽ። ከዛ በኋላ ሳህንሽን ታመጪና እንጀራሽን አድርገሽ ሳህንሽ ላይ ትይዥና ከየአይነቱ ጠብ ታደርጊያለሽ። ቁጭ ብለሽ ከዛ በኋላ እያሰብሽ ለአስር ደቂቃ እንደምታደርጊ ሆድሽ ሞልቶ ቁጭ ቸግሮት ነው አብዬ እንጂ እንዲህ አልነበረም እኮ እንዴ የሆነ እንደማ ችግር የለም እኮ አይባልም። እንዴ አርሶ አደር ናቸው። እሱማ በዚያ ሲሉት በዚያ ሲሉት በዚያ ያጥራል። እንዲያማ ግን ቢሆንም ደግሞ አንቺ ደግሞ እዚህ ትልሻለሽ። የቤት ኪራይ አለ፣ ቀለብ አለ፣ ምን አለ። ዛሬ እናትሽ ታይልም የተቀመጠሽ ስንት ነገር ያምራል። ታለሙ በት እንዴ አንቺ ላችሁ ነው የምትኖሩ። እሱስ ነው ትንሽ ቸግሮኝ ነው። ይችን እንደው አመት ባሊ ትለፍና እልክልሻለሁ ነው ያለኝ እኮ እንደው እኔ ደግሞ እኮ ትያይና ለምኮ ጉድ ይበሉልኝ። ደግሞ ይሄ ወሩ ሲደርስ እኮ ጠብቃ እንዳለ ይሄን አስገዛው ምኑ ማለቁን ስታውቅ፣ አሁን ደግሞ እንደገና ዶርም ኪራይ መድረሱን ስታውቅ ታመምኩ ብላ መተኛ። እኔ እውነት ታመመሽ ብዬ መሰቀያት ሐሳብ ይያዛል። መሰቀያት አሁን በኋላ ላይ እንደውም ጭራሽ ታከይልኝ ብላ እንዴት በገዛ እንትን ይሄን ያህል አትጣሉ። አሁንም ቀድላለሁ። አረ ብቻዬን እንደውም ምን ብቻዬን ይኖራችሁ አትጣሉ ልጆች። እሺ አላንጣለም ትኝ እሷም እሺ ጭንቀቱም እኮ ሊያማት ይችላል። አሁን ታልሆነ ይችን የአሁኑ ወር ታልሆነ እንተው በቃ ድምያን አትጨናነቁ፣ አትጣሉ። ድምጻችሁ እንደዚህ እናንተ ይተናባችኋል። ያን ዶሪትን ትጣሉ ነው ተወዳችሁ እግዚአብሔር ይስጥልኝ እና ንገሪያቸው እናትሽንም እንደው ካለው ያው ከጉሮሮ ሞጭቆ ነው መቼም ወላጅ ለልጁ እንትን የሚል እና ያችን ቆጣጥረው ምን ብለው እንደ ነገር እንዳቅማችሁ ኑሩ። እናንተም እሺ ተጠፋ ይጥፋ። እኔ እኮ ሳይልም ተባዘት እንላለን እና ያባ እንግዲህ ታውቂያለሽ ያለውን ነገር። እኔ እኮ አመጣለሁ ያለኝን እኮ አመጣለሁ። እሷም ያላትን ታምጣ ነው እኮ የተገኘው ቤት ያፈራው ነው የሚቋጠር እኮ። እኔ እንዳለ ዘመንደር ውስጥ እኮ ታማሁኝ። ልጃችን ልናስተምር ላክን እንጂ ዳር ናት ወይ ይሄን ያህል ቀለብ ብሎ አሉ እንታቸው እንዴው ሲቸግራቸው እንዴው ውበት ይሄ የቸገረን እንዴ ይሄን ብትሰጭን ይሄን ሞልተሽልን ብትቆይ ካላችሁ እቆይላችኋለሁ። እናንተ እህቶችም ልጆችም ጎረቤቶችም ናችሁ። ታቸው ሰማኛ ትግስት ከማታደ ከመስ እየመጣችሁ ሾርሉ እሺ እንዳሳጨምሩ እንደቀደማችሁ ፍቅራችሁ እናመሰግናለን። እግዚአብሔር ይስጥልን። እያይናለን እንደሰማ ሌላ ሰው እና ያለው ኋላ አቀራችኋለሁ። እሺ ወደ ጥናታችሁ እሺ ይሄ አይኔን ስገብተው የሚታየኝ ራብ ጆሮዬን ብደፍነው የሚታየኝ ራብ ቁጭ ብዬ ሳዳምጠው ወደ የሚሰማኝ ራብ ምንድን ነው የምታወራ? በሀሳቤ ስዬ ወደ የምናጠግበው የሰው ልጅ በላ አልበላ ያው ነው። አንድ ነገር መዝለል አለበት። ሁሌ ሙሉ ነው እናውራ ወይ ነው እኮ የምልህ። አሁን ነው እዚህ ቤት እኮ ሽንኩርት ከተከተፈ 2 ወር ሆኖታል። ዘይት እዚህ ቤት ገባል እንዴ? እዚህ ቤት አርሰዬ ከበደስ እንደዚህ ሽኖር ተገሻለሽ እኔ ዲፕል ድረስ አገባታለሁ። እዩልህ እኔ ስታደርጉ እኮ ወደ ይችለ እኔም ደግሞ ባለው የምችለውን አድርጌ ነው። አታራም ደረሩ እንዴት እዚህ ያመጣ ራብራባት ችጋራም ችግራት ጥርብኝ ችጋራም ያረከኛል እንጂ አይደለም። ቤተሰቦች ላይ ነው ሞልቶ ሊኖር ወሬ ነበር። እዛ ቤተሰቦች ላይ በቤተሰቦች ኃይል ነው ትሉ እዚህ በኔ ኃይል ነው ትሉ። እስኪ ወጥሽ ስራ ሞክሪ መጀመሪያ ስራ ሞክሪ ነው ያሰጣኝ እንዴ ምን የመሰለ እዚህ ቤት አንድ ነገር ጎሎ ያውቃል። ሞት ቤት ስትደረግ ያቺ ሞት ቤት አትሆኝም። ሞት ብላ መጣለሽ ከታጉት ዱዓትን ተንሳይና እስኪ ልጅ እስኪ ከልቦርና ዓለም ውጭ ይራበ እንጀራ ሳልበላ ምን ምነቃ ሆድ ለነገሩ ማለት ነው። አሁን እኮ ቀስ በቀስ እኔ ሞቼ ለዘላለም ወደማይነቀበት አይደል ያለው በቃ በራብ ምክንያት አትሞች እንደሞላ ያለፈው ማሰብ ማግሬሽ ሰው ይራቡ ዝብሮ ጎሬ ወድ መንፈስ አንድ ነገር እንኳን ግማሽ እንጀራ የለም። እንዴት አይነት
ዘይዛት መጣን ምን እነዚህ ሆነሽ ነው ያ ተጫርሰን ነበር አፈር ልብላልሽ ወዴትኛው ነው አፈር ልብላልሽ እስቲ እንትና ቀደም አትበላቦ ና ደርሰናል ይሄ ነው በተመለሰ እንግዲህ በተመለሰ ችግር የለም ስስቅ ራሱ ናቶ ናህድ ጀርበል ሰላም ሳላቸው ጨረስን በቃኛ ደረስን እኮ ካደረስክ ምን አለ አንተ እንኳን ልገባ ነው ቅድም አንተ ተዋወቃላችሁ ኧረ እንደው አንተ ለፍላፊው አለ ሰላም ናችሁ? ዳሽ ሞቲ ቤት እንደምን ነህ? እንዴት አሉ? ደህና ነህ? ሰላም ነው? እንደምን ነህ? አዲስ ነገር አላገኙም? የለም ሰላም ናችሁ? ሰላም ነው። ሰው መጥቷል። ማን ነው? እንዴት ናችሁ? ሰላም ናችሁ? በስልክ ነው አያበጨክ እንደምን ደህና ነሽ? ባለ ጉዳዩ ቀርቶ ወዳ ተሳምክ ይላሉ እኔስ በስልክ ነው የማውቅህ እንዴት ናችሁ? ሰላም ናችሁ? ግቡ እንደምን ነው ግቡ እሺ ደህና ነው እኔ ወንድ እንኳን ደህና መጣሽ አፈር ልብላልሽ ደህና ሰላም ቅምቅ ምን ያለችኝ እሱ በት ባላውቅሽም እናቴ እኔ ሸጋ ፈረስቱ ምስቲ አይን ዓለም ዘለቀ 3 መደብ ይላል ታው እንጂ ምንድነው 3 መደብ አዎ ይሁን በቃ እኔ ሰጣለሁ ወራት እንዳለ 3 መደብ አይን ዓለም ዘለቀ 2 መደብ 5 መደብ እዚህ ቤት እንግዲህ አመጣለሁ ክርክር አልፈልግም ሰማኝ 3ቱ ይበዛብኛል ማርዳለው እኮ ምን ሆነ ነው ምን ያደርጋል ዘንድሮ በሬ ነው ጋሽ ባይጨክን ሁሉም ነገር ሳይሆን ማለፍ ይቻላል ይሄን አመጣል በቃ መጀመሪያ ኢማጂኔሽን ማሰብ ነው ኢማጂን ማድረግ ነው ከዛ በኋላ ሁሉም ነገር ሳይካሄድ ምንም ወጪ ሳይወጣ ሽሮአችንን በልተን ቡናችን ጠጥተን አመት ማሳለፍ አለቅ የባይጨክን በሬ ሆይ ብሎ የሱ ነው ካንተ ጋር እናወራለን እንዱጣ እሱ በሬ ሲባል ነው ሰራው ውስጥ መግባት የለባቸው አያባይጨክን ቆይማ መስገቡ አያባይጨክን 3 መደብ እኔ ብሩን ሰጥቶታለሁ ችግር የለውም ገኒ ጣሉ አረ ብሩ ሌላ ስራ ይሰራበት አረ ጎበዝ እንንዳ ሶሶ ትውልድ እየገደሉ ነው ያለው በግማ የለም እንዴት የለም ብቻ እንዴት ነው በጉም ይቀር ሁለቱንማ አይሆንም አልችልም ለሶስት ስጋ እንዴት ነው ብዙ አይደል እንዴ ብሩ ከበጉ የከብቱ ስጋ ይሻላል ብዬ 3 መደብ አዎ ይሻላል ወጉ ምን አላት አንዴ ተከትከታ አንዴ ጊዜ በቃ ይምጣው ልክስ እንግዳ ላይ ነን 3 መደብ ጻድቋል 3 መደብ እኔ በኋላ በደንብ አስረዳቸዋለሁ ስለዚህ ይሄን ባል ላይ ንግድ አረ እንቶ ተገባ ማጣው ዞሮ ይሄዱ እየተባሉ በኋላ እንነጋገራለን እኔ በሬ ጣለው ብሩንማ ና መዝገቡ አረ ደይ ጎችታ ያቺ ማናት ወንዶ አይታይም አሰማቸዋለሁ ግን እሱ ነው ልጁ አይታይ ልጁ ሳይታይ ማማሩ መፍጠን እንደው ቷት እዚህ ናት እሷ ቷት የጠፋችኝን ዘመዴን መሰለች አረ ለሞራንተ እንኳን የጠፋ ያለ ዘመድ አለ አት ወፍ ዘራሽ አላውቅም ዘመድስ ሞልቷል ወይና ወንጀኔ ራሴ ልጅ አሁን ስማኝ ወንዱ የዘውዱ ወንድም ነው ሴቷ ደግሞ የዘውዱ ወንድሙ ሚስት ናት ዘውዱ ወንድም አለው አዎ ያ ደግሞ ልጃቸው ነው ራው ዘውዱ ወንድም አለው አዎ አለው ከረጅም ጊዜ በፊት አብሮት የሚኖር ወንድም ነበረው አንተ ዘርፎት የጠፋው ወንድሙ ዘውዱን ዘርፎት አዎ እናቴ ትሙት እርግፍ አርጎ ዘርፎት የጠፋ ብትየው እና አሁን የመጣው አሁን የመጣው እንዳንተ ምላሳም ነበር ብትየው የማይገባበት የለም አሁን በስተመጨረሻ ዘውዱን ጉድ አርጎ ዘራርፎት ጠፋ እኔ እኮ ምላሳም አይደለም አነቃቂ ነኝ ሞቲቬት አው ቶ ሞቲቬቱኛለሁ ባንተ ይኸውልህ አሁን መዝገቡ ምን አለ መሰለህ አሁን እስቲ ባል ነው የመጣ ትልቅ ሰው ሁን እንደው እንደ ትልቅ እኔ ምንም አልፈልግም አሁን ምንድነው ስጋ እየመዘገብኩ ነው እስቲ አንድ መደብ ስጋ ያዝና ታምርም ደስ ይበላት ማን እኔ መዝገቡ በቃ አያውቁኝም ማለት ምንድነው ማላውቀው አያውቁኝም እኔ ቅርጫ እኮ ግማሽ ምናምን ይችላልም እንደዚህ ከሰው ጋር መደብ ምናምን ይችላል ምንድነው ሙሉ አንድ በሬ ለብቻዬ ምን የሚሰው ነኝ
ማለት የገዛሁትኝ በሬ አላዩትም እንዴት ገዝተህ እንዲያው መዝገቡ ምን የመሰለ በሬ ሻኛው ሲጎማል እናቴ ትሙት እንዲሁ ሻኛው ጎምለል ሲል ወደ ቀኝ ወደ ግራ ወደ ኋላ ወደ ፊት የሚሄድ በሬ ብቻዬን ገዛ ለቁርጥ ይሆነኛል ለክትፎ ይሆነኛል ለቀዮት ይሆነኛል ዳልጫ ይሆነኛል ብዬ ይሄን አካባቢ ሰው ይዤ ለመውጣት ይሄን በዓል ደግሼ ለማብላት ሁላ ጨርሻለሁ። ስጋ መዝገቡ አንድ በሬ ስጋ አይደለም አንድ በሬ ይዣለሁ ለራሴ። ረግ መዝገቡ እንዲያግመኛው ነው አለካ እናንተ ናችሁ የምታቀሉኝ እንጂ እኮ ግን ግድ የለም አንድ ቀን ሲገባ ወጥቶም የኔን ይከተሉኛል እና በሬ በቃ ለብቻ ገዛ አንድ በሬ ገዝቻለሁኝ የሚጎማልል ሻኛማ በሬ ገዝቻለሁ። ከዛ በላይ ከአንድ በሬ በላይ ምን አለባት አፈር ልብላል አከበርኩ አሁን ገና ሞቲቬት አረከኝ በጣም ጥሩ ታም ደህና ነሽ እንደምን ነሽ ደህና ነኝ አሁን ስለ ባሉ እያወራን ከባልሽ ጋር እየነገርኳችሁ አንዳንድ ነገር እየሰማሁ በሬም ገዛው ለብቻ ነው ሞኝ አለኝ ምን የመሰለ በሬ ገዛ ኧረ ነፍሳው ቋላች አገር አይችለውም በሐሳብ ደረጃ ለሞተልሽ ታውቃለች እሷም ገዛውን በሬ ምን በሐሳብ ደረጃ በሐሳብ በዚህ በኢማጂኔሽን አዎ በቃ ዋናው አምሮ ሞሰቤ ዝም በል በሱ በሐሳብ ደረጃ ባሌ እንዳለኝ ሞሰቤ ሙሉ ነው ድስቶች አሁን የዘራበለው ሻኛው ኢማጂኔሽን ነው እቤት ውስጥ የሚከተፍ ዋናው ማሰቡ ነው። አዎ ሳታስብ ቅራት ድልባ አህያ ዞር በል ወደዛ አይኖትን ገርበብ አድርገው አህያ እኮ ዋጋ ያወጣል አቶ ባይጭክ አህያ ዋጋ አለው የአህያ ጥፍር ነህ አንተ ያልተጣፈረ የአህያ ታምር ስለሳት ያሽ ምንድነው አሁን እኮ ባለቤት ሆነ እንዳትረሽ አትቆይ ላፊ ነገር ምናምን ያስብ በቃ እንከባበራለን ትዳራችን መረቅ ከዛ ውጭ የአህያ ጥፍር ደረጃ አሁን በሬ የለም ታመራራ ቆይ እስኪ ዋናው መታሰቡ ነው አንተ ፈርብላ ዝም በል ካሁን በኋላ 2 ወር ሆነኝ አሁን ታምር ምን አለ መሰለሽ አሁን ስጋ ምንድነው ቅርጫ እየመዘገብኩ ነው ግዴታ አንቺን እሸፍናለሁ ግን ምን ታርያለሽ በሐሳብ ደረጃ የሚያኖርሽ አዎ በሐሳብ ደረጃ ይሄን በሐሳብ ደረጃ ባልሽ አርጊ ልሞትልሽ እኔ በእውነት አግቢኝ ዝም ብለሽ ደስ ይለኝ በቃ እንደው ደስ ይለኝ ምናሉ እናቴ ትሙት ታምር እኔም እናቴ ትሙት በቃ ሁለት መደብ ታምር በሬ ወጭ ነው ማሰቡ ነው ግማሽ መደብ ይሁን ብቻ በቃ በኢማጂኔሽን ማግባት የፈለጉት ዓለም መኖር ይችላል እዚህ ሆነው ሌላ አዲስ ዓለም ፈጥሮ ሁላ መኖር ይችላል ታምርኛ ይሄ ግዴረኛ ነው ኢማጂኔሽን ሚስተላ ግባት አልኩት እሺ እያለ እኮ ነው እንዴ ነው ምንድነው ሞቲቬት መሆን እሱ አይችልበትም በቃ ምንም እሱ አልተፈጠረበትም ለዚህ አይደል ትንሽ ይዘገያል ያመጣው ሰው ሁሉ ሰምቶ ይሄዳል ለኔ ልክቴር ነክተሽ አጥቂያቸው እንጂ ሰው አሁን ብዙ ብር ነው በኢማጂኔሽን ስሉ ይፍዳው ነገር እዚህ ጋር ማለት ምን ይተኛውላሽ ምን ይተኛውላሽ እንደዚህ ከሩቅ ተራጭ ንዳድቁላ ታንጀት ፊንታም ልገበት ስሚኝ ማይርኩስ እዚህ ቤት ታምሰውሽ በታይ ግረ በራሱ ምን አጋ ቤቱ የዘውድ ሚስት እሷን ታሪፍ ምን አስጨነቀህ ቢሆን ምን አስጨነቀህ ስሚኝ የመጣው ልጅ ተሰጥ አለኝ ከ5 ዓመት በፊት የጠፋው ነው የዘውድ እና የማይደርቁት ምን ይመለከታል ሰርቆት ነው ያሉ እና ይጠርቅሙ ሰርቆት ነው ዛት ደር ምናምን ደውሎ እዚህ መጣ ቸኮት እንደዚህ ወሬ ከምትሰበስብ ወጣት ለትዳር የሰው ልጅ ነገር አይገርም ወንድሙ ሰርቆት ቢል እሱ በተናገሩት እንዴ ይሄን መስል ቤት ያዘ አንተ ማትሰራለህ አንቺ በባብጅሽ መጣሽ እኔን ችግር አንቺም ችግር በቃ እኔ ታምር 200 ሺህ ብር እኮ ነው ይገባው እኔ ስንት ሚሊዮን ይዤ መጣሁ እና አምጥቶ መስራት ነው ቁጭ ብሎ ያሞተ ብሎ ያሰራው ይሰራው ስንት ሚሊዮን ብር በኢማጂኔሽን ስንት ብር ነው የሰራው ይሄን ባረግ ይሄን እንደዚህ በመቶ ሺህ ብር ይሄን እንደዚህ ባረግ ስንት ቀን ይጻፍ ኢማጂኔሽን ለፈዳ እንዴ እየተፈደብር ቁጭ ብለህ ቀረ አንድ ነገር የሚበላ የለ የሚጠጣ የለ ኢማጂኔሽን ይምጣና እዚህ ይስራልህ ምግብ ያምጣ እዚህ አንቺ ማግባት ነው እንጂ እንደዚህ ያረግ ሌላ ያላትን ባገባ ነው እንደዛው ፍታይ እንደሱ ነው ፍታይ እንደው ፍታኝና ምን አይነት ህይወት እንደምኖር ላሳይ ፍቺ የሚባል ነገር እዚህ ቤት ይሄ እኔና አንቺ አንተ ተገናኝተን ቆይ አንቺ ፈትቼ ማን ይችላል ማን ነው እንዲህ አርጎ የሚይዘኝ መቻሌን ካወቀውማ ቤት ነው ሙላ ይመጣል አሁን በቅርቡ የማይመጣ ነገር የለም እዚህ
ይመጣል ስልክ አመጣው እዚህ ቤት የምትገባ እንጂ ብጋጃም እንደው ስለማትገባ ነው ይዘና አስቤዛ የጎደለው እና በዚህ የጎደለው ይዘና እሺ በቃ የጎደለው እንዳለው ተስቲ ገዝቶ ነው ትገዛለህ? አዎ አላክል እንጃ ልሶብኛል በቃ ሰራተኛ ነው እንደው በስንት ጊዜ ብቃል ካንተ ኧረ ደግሞ ሸጋ ልጅ ነው ወልደህ ሚስትም ሸጋ ልቅም ያለሽ ቆንጆ ትንሽ መማሞቅ ምን እንዴት አደረገው አዲያ መች ሆነና እና ወደ ሕክምና ወሰድከው? ኧረ ወስጄዋለሁ። አሁን ሰሞኑን ስለውጣል ያው ሲያቅም መንገድ እንደመጣችሁ ቅማስ ውስጥ ቅማስ ተረጋጋ ደኳት አይደለም ቢያንስ እስኪ እኔን ምን ጉንፋን ነገር እንደው ጉንፋን ነው መሰለኝ ያስለዋል እያለ ምን ቆይ መሰለ ልጅ እና እንዴት ነው ምን አሉት ምን አሉት ሕክምና አድርጓል ጨርሰን የመጣን ዛሬ ስንጨርስ ነው እንየ ውበት ነይ እንኪ ጫቸው አመጣሁልሽ ሞሳ ነው የለው መች አለው ጓሮ የለም እኮ አሁን እንደው ከብት እየገባ መች አስቀምጠው እንግዲህ ማን መጥቶ ነው እኛ ላይ ነው እንግዲህ የማን እንግዳ ነው እነሱ ልጅ አቡሽ ናስቲ ሳም ደህና ናችሁ? ማማሩ የማን ልጅ ናት? ወይ ጉድ! ኧረ አጅሬው አንተ ነህ እንግዲው? ወንድም አለመ ወንድም ይጥፋ አንተ ነህ ወይ እንግዲው? አይናፍጠህ መጣ አይናፍጠህ መጣ ወይ የሰራው ስራ አታውቅም ወይ? አታፍርም ወይ? እኔን አፍጥስ ትመጣ መጀመሪያ እኔን ገለው ሰው ያስብሻለሁ እገለዋለሁ። እዚህ ቤት እንዳላይ ያረገኝ ነገር ረሳሽው እንዴ? ረሳሽው ወይ ያረገኝ ነገር ናውጣት ናውጣ ደግሞ እንግዳ ልትመጣ ደግሞ ምንድነው? ቆይ እስቲ ምንድነው? እና እኮ ገንዘብ የዘረፈው ገንዘብ የዘረፈው እኮ ይሄ ነው። ምንድነው እናንተ? አንተ አይናፍጥ መጣ እንደ ምንም አታፍርም? ማፈሪያ የለም ወይ? አላውቅም። ስማ ካሁን በኋላ አይኑን እንዳለው እንደልም ያኔው ልጨስ ጨስ 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 ልዶርማችን ኧረ እባክሽ በስንት ቀን አጃጃሽ በእናትሽ ቡና ቅድም ቡናም አልጠጣም አታሳዩኝ ቡና ነገር ስትይ ነበር። አሁን ደግሞ አፈላሽ አንድ ወር ኪራይ ቀረ። ራሴን ትንሽ ለቀቅ ቢያደርግልኝ ብዬ እኮ ያፈላሽ። ኧረ እባክሽ እውነቴን ነው። ዞሮ ዞሮ አይመለከተኝም። አሁን እሱ ብቻ ነው ስኳር ያለ እሱንም ሻይ እጠጣበታለሁ እንጂ ቡና በጨው ጠጭ። እኔ በጨው አዎ ቡና በጨው ጀምሮ ነው እኔ በጨው ጠጣ እና ምን ትሆኛለሽ ብትጠጪ? ከሌለሳ ሲኖር ነው ሳይኖር የዛሬው ሻይ ይቀርብሻል። ምን ምክንያቱም ቡናውን አውጥቼዋለሁ እና በጨው ብትጠጪው ሳንቺ ምርቶኝ ነው። አልጠጣም ከመቼ ጀምሮ ጠጥቼ ማውቀው ልጅ ስኳር አይ ቡናም አትጠጪም ሻይም አልጠጣም። ይቀመጥ እንደዛ ከሆነ እዚህ ውስጥ ይቀመጣል። ልቀቂዋ ልቀቂው ልቀቂው ብያ ይደፋል ይደፋል። እንዴት ናችሁ? እንዴት ወጣት ደህና ነህ? እንዴት ናችሁ? ወጣት ነው ወጣት ደህና ነህ? እንዴት ነህ? ልትሰጠኝ ልክ ስትመጣ ትሰጠሽ ነይ እሱ ጋር ሳይቀመጥ እንዴት ናችሁ? ቤታችሁ ያምራል? አዎ በጣም አልሰፋም አልሰፋም በጣም ምን አለ ብለን ነው የተማሪ ነገር ምን ይኖራል ብለን ምንድን ተማሪ ነገ ተምራችሁ ሰጥተላችሁ መዝጊው በስኳር ልቅዳል ተቀበላት አቀብለኝ እንጠጣለን በባዶ እንጂ እንጠጣለን ችግር የለውም። እሺ ምሳው እንዴት ነበር? ምሳ ቆንጆ በላ ምርጥ ምግብ በላና በላ እንደዚህ ነው በቃ በኢማጂኔሽን ማሰብ ነው። እኔ ምርጥ ምሳ ጋበዝኳችሁ እናንተ ቡና ትጋብዙኛላችሁ እኔ አልበላሁም ተገባብዛችሁ እንዴት ተነቁ ምንድነው? በኢማጂኔሽን አስቡ እንጂ ሁሌ መቅረብ አለ። ውጭ ቆይተሽ መጣሽ አንቺ አብለሽ ስትገባበዙ ነው እንዴት ይቆያችሁ? ኧረ ንቃት ኧረ ሞቲቬት ቀረ። እንዴት ነው የምናደርግ እናንተ?
ሞቲቬሽን እንዴት ነው የሚሰራ ነው? ሞቲቬት ስትደረጉ መንቃተሉ አለባችሁ። በቃ ምሳ ጋበዝኳችሁ እናንተ ቡና ጠጣላችሁ። ዛሬ ነው? አዎ ዛሬ ምሳ ሰዓት። በቃ አትፍዘዙ እናንተ። አይሽው ደፋችሁ። አሁን ወዳችሁ እንደኔ ባለቤት አትፍዘዙ። እሷ ቢያንስ ፊደል ስላልቆጠረች እናንተ ፊደል ቆጥራችሁ እየተማራችሁ ናችሁ አይደል? ስለዚህ ተሎ እንዴት ነው ወደ ስራ የምንገባ? ስንመረቅ በኢማጂኔሽን ማሰብ ነው። ለምን እስከምትመረቂ ትጠብቂያለሽ? ዛሬው ነው መጀመር ትችያለሽ። ኑሮን አቅልሉት። ኑሮ ቬሪ ቬሪ ሲምፕል። ኑሯችሁን ቀለል ስታደርጉት ህይወት እየቀለለ እንዳንተ ሀሳብ ቢሆንና እንደኔ ሀሳብ ቢሆን እኮ ኑሮ ይቀል ነበር። አንዳንድ አካላት ችግር እየፈጠሩብን ነው። ችግርሽን ማስወገድ ችግርሽን ታስወግጃለሽ እንጂ ኑሮሽን እያቀለልሽ ትይዣለሽ። እንዴት ነው የምናደርገው? በመለያየት አዳምጪ። በኢማጂኔሽን እስኪ አይናችሁን ገርበብ ባርካችሁ አስቡት። እስኪ አይናችሁን ገርበብ ባርኩት። እስኪ ገርበብ ባርኩት። እስኪ ንቁ። ይሄ ሞቲቬሽን ነው። አሰደው ለምሳሌ 1 ሚሊዮን ብር አለሽ። እኔ አለሽ የታስቀምጠሽ አዳምጪኝ። ኢማጂኔሽን ነው። አይናችሁን ገርበብ ባርጉና አዳምጡ። መጀመሪያ እኔ ግን ሰላም ሰጥቼ አትውጡ ከሀሳቡ ስሜት ውስጥ ገቡ። 1 ሚሊዮን ብር አለሽ ያጽዳል። ያንን 1 ሚሊዮን ብር ይዘሽ የሸቀጥ ሱቅ ከፈትሽ ማለት ልክ በ3 ወርሽ ማከፋፈያ ትከፍቻለሽ ማለት ከፈት አይደለም ኑሮ ማለት ያንን ማከፋፈያ ይዘሽ መቼ ነው የከፈተች? ከፍታለች። አገሯ አሁኑ ከፍታለች ነው አይደለ ወይ? ማምነሽ ነው ሸቀጥ ጭራሽ የሸቀጥ ሱቅ አለሽ እና ያ ቢኖረኝ ኑሮ እዚህ አንቺ ጋር በችግር ቆራመድ ነበር። አዳምጪ። በህይወቷ መካከል ችግሮች ማለት ልታስወግድሽ ነው። አንቺ ከመንገድ ወደ ታስወጣሽ እኔ ነኝ ችግርሽ። ጭራሽ ሲስተም አንቺ ችግር ሆንኩሽ እኔ ነኝ። ጭራሽ ደግሞ ባኖርኩሽ ላይ ሸቀጥ ሱቅ ከፍተሽም ዝም አልሽኝ አይደለ? ሆን ብለሽ የና ባለና ተደለ ንገረኛ። አንተ ነው ማምን በቃ ተይውሽ። አንቺ አሁን አንቺ እንበል አንተ የሷን ንገረኝ። የሷን ጨርሽ ማከፋፈያ ከፍተሻል። ያንን ማከፋፈያ ቀጣይ እስቲ አንቺ ገርበብ ባርኪ። ግቢ እስኪ ወደ ስሜቱ አይሻ ማከፋፈያ ውስጥ የስራሽ ነው። በቃ ይሄ ነው። ያን ማከፋፈያ ይዘሽ 3 ወራትን ወደፊት አስቢ። ፋብሪካ ገነባሽ። ከዚህ በላይ ኑሮ መቀል ምን አለ ንገሪኝ እስኪ። ቬሪ ቬሪ ሲምፕል የሚባል ለዚህ ነው። ያን ማከፋፈያ ገነባሽ። ያሁን ደግሞ ፋብሪካ ልትከፍቺ ነው። ከፋብሪካ በኋላ ምንድን ነው ያለሽ? ቀለል ብሎ ቢሊየነር ነሽ። በቃ ከዚህ በኋላ ዓለም የሚያውቃችሁ ባለሀብት ባለጸጋዎች ተራ ቁጭ ብለሽ በጠረጴዛ ዙሪያ ስትወያይ አልመጣልሽ? ይሄ እቅዳችሁ ነው። የከሸቀጥ ሱቁ ተነስታችሁ የምትሰሩት እቅድ ሁለታችሁ እየተገናኛችሁ ምን ያስነዳ? አይሾል ቢዝነስ አሁን ለምሳሌ ማስብ ነው ዋናው። አንቺ አምሮሽን መሙላት ነው። መጀመሪያ አምሮሽን ስታሰሪው ይሄ ቤት በጣም ሰፊ ቤት ነው ብለሽ አስቢ። እስኪ አንቺ ሆነ ያባ አስቢ። ዝም ብለሽ እንዴ አይሽ ባርገና አስቢው። ጠባብ ነው ልንገርሽ። አስቢው። ይሄ ቤት በጣም ሰፊ እንደሆነ ይሄ በጣም ምቹና ጽሩ የሆነ የተዋበ አልጋ እንደሆነ አስቢ። ይሄ ፍራሽ ነው። አረ ይሄ እኔ ያባብ ብርቅ ድንቃችን ናት። አረ ኢማጂን አረ ሞቲቬሽን የት እንደርስ ነው ግን መቼ ነው ትውልድ የሚነቀው? እኛ ደግሞ እነትዬ ቤት እንጂ እኛ ቤት ሰፊ የለም። ወጣት ማለት እኮ ትልቅ ኢነርጂ ነው። ትልቅ ኢነርጂ ሀብት ማለት ነው። ወጣት አቦስቲ ተረጋጋተው። ወይ ነው ማለት ያለ ነገር ማረግ ቁጭ በለት እስቲ አይዞህ ተረጋጋ። ምን አረጋጋ ማለት ነው? አቀጣን እኮ የሰራሁት ስራ ላሳፍረኝ ብሎ ወይም ደግሞ ጥሩ ነገር ሰርቻለሁ ብዬ አይደለም የመጣው። ወንድሜ ነው። ክፉም ደጉም ብሰራ አስወጥቶ ለልጅ ባይሰጠኝም ብዬ ነበር የመጣው። ለካ እሱ እስከዛሬ ድረስ ቂሜን አልረሳውም። ይረሳዋል። እንደው ነገሩን እንግዲህ ችግርህን እስከሚረዳ ነው እንጂ ሰው እኮ ግንፍልተኛ ነው። ቶሎ ደግሞ ይረሳዋል። አሁን ሲያየህ ያ ነገር እንደው ድቅና አለበትና ታሰበው ያ ሁኔታው እንጂ ምን ያማ ዞሮ ያው ማለትና መጣላት አልፈልግም። ወንድም አይደለም ምክንያት እንዲተራመስ አልፈልግም። እና እኔም ወደ መጣሁበት ልሂድና ተቀመጥ። ቆይ አይተራመስም ምንም አይሆንም። ቆይ እስቲ በልክ ፈርጅ እናስይዟለን እኛ። አንተም አትማተድም። ይሄም ወሳጅ ይዘህ ይችን አምጣታ ይችን ልጅ እንግዲህ እዚህ ሀገር ዘመድ የላት ወገን የላት ወደ ነው ይዛት የምትሄድ። አንተስ ማን አለ? ልጅማ ነው ውበት ለዚህ ያለቀይ ልጅ ነው። እንዴት አደርጋለሁ ብዬ ነው የመጣሁት። ተቀብዬ ስላላወቀ አንተ ዝም ብሎ በሰላም እንደዚህ አድርገህ ወጣ በሰላም ተመለስክ መስሎት ነው እንደዚህ ሲያይህ ጎሽ ሆነ አውሬ ሆነ እንጂ አሁን ረፍት መጣ የለም።
እችላለሁ። የሚያክተኝ ነገር የለም። የሚያክተኝ ነገር የለም። ችግርን የሚያክል ተራራ ገፍቼ ጥላለሁ። ችግርን የሚያክል ተራራ ገፍቼ ጥላለሁ። ኢማጂኔሽን እንለወጣለን። ምን አገኘች? ቀለለኝ አይደል? ይሄው ኑሮን ማለት ሻይ ጠጭ፣ ስኳር በስኳር ቡና ግልሽ ታዩ ሻይ ጠጭ አልልም። በኋላ ጠጣል ጠቅም ጠቅልለት መዝገቡ በሻይ ይሁንልህ። ደስ ባለሽ ቅጡ ማን ላድርግበት? ደስ ባለሽ ቅጡ አድርግበት። ቅቤ ነገር ይሻላል። አድርግበት። በቃ የተፈለገ እናንተ ወጣት ወጣት ደግሞ ይሰራል፣ ይለወጣል፣ ያድጋል። እናድጋለን። በቃ እንለወጣለን። አዎ ቁጭ በይ አስቆርሻት ከኩኪስ ከዳቦ ከቆሎ ያዥ ታምር ዳቦ ቆሎ ያዥ ስራ ላይ ያሉ ወጣትና ትውልድ እያለቀ ቀይሪላት ዳቦ ታምር ዳቦ ያዥ ኩኪስ ኢማጂኔሽን ምን ለምሰልሽ በስራችን አትንጫጩብን። ምንድን ነው? ኧረ ሞቲቬሽን ነው ይሄ። በቃ አንድ ሚሊዮን ብር አለ። ትንሽ ግራ የገባኝ መዝገቡ ነገ እኮ እነዚህ ልጆች ተምረው ደግሞ ለቤተሰብ የሚጠቅሙ ነው። እነሱ በኢማጂኔሽን ቤተሰብ እየረዱ ነው ያሉ። አልጠቀማቸው ቤተሰብ በየት ማለት ሰው ይማራል። ስልክ ተቀብዬ ደውዬ በኢማጂኔሽን ነው የሚሻልሽ ትምህርት ደውሉልኝ፣ እርዳታ ስትፈልጉ ደውሉልኝ። እሺ የኔ ትንሽ የሆነ ነገር ጨነቀኝ። ግን ምንድን 1 ሚሊዮን ብር የት እናድርገው? ያንቺን 1 ሚሊዮን ብር ምን እንስራበት? ያንቺን እናስቀምጥ። ወለዱ ይጠቅመናል። ኢንቨስትመንት ነው ዋናው ነገር። ኢንቨስት እናርግበት። በቃ ቆይ የነጋሽን ቤት እንግዛው። ይገዛ። የጋሸ ደግሞ የሚስቱ የታለ የትዬ ማለት ነው። የእሳቸው ደግሞ የቤተሰብ ቤት አላት መሰለኝ። በዛም እንገዛዋለን። በቃ ሁለቱም ቤት እንገዛለን። የእርሻ መሬታችንም እንገዛቸዋለን። የእርሻ መሬት ላይ በቃ እንሰጣለን። በትራክተር ማረስ ነው መዝራት ነው። እኔ ግን መጀመሪያ ፋብሪካውን ልክፈተው። ኮምባይነርም ያስፈልገናል። እንዳትረሽ ጻፊው ጻፊው ሀሳባችን እንደጠፋች በኋላ እሱም ናልሽ ይዘሻል። ይሄማ እርሳስ ዋናው ማመን ነው። ይሄ ምንድነው? ብር ነው። ኢማጂኔሽን ብር ነው። 1 ሚሊዮን ብር እቅዳችን። የነጋሽን ቤት እንገዛለን። በጀርባ ያለው አንደኛ በጀርባ ያለው ንንኪ በጀርባ ያለው የትዬ ኢማጂኔሽን የትዬ የጀርባ የዘመድ ቤት የውርስ ቤት እሱን እንገዛለን። ጻኔባ ሀሳብ መጣልኝ። ለምን መኪና እንገዛ? በቃ አይሽ ግን ከእንትን በኋላ ነው ከቤቱ። ምክንያቱም ዝም ብዬ ስስለው በረንዳ ጋር መኪና ብሎ መጥቶ እዚህ ጋር ሲቆም ይታየኛል። ለኔ ክላክስ አድርጌ ወይኔ ዘውዱ ይኸውልሽ፣ ንዬ ትሰሚያለሽ? አመቷን በሰላም ማር የምትፈልጊ ከሆነ ይሄ ልጅ አስወጪው። ለምንድን ነው የሚወጣ ዘውዱ? ገድዬው ያልሆነ ነገር ከሚፈጠር አስወጪው ብዬሻለሁ። እዛም ደረጃ አደርሱም። ቆይ እስኪ አሁን መምጣቱ ነው። ምንድን ነው? ቆይ እስኪ አትበይኝ እንዬ። ያደረገው ነገር ታውቂያለሽ። ቆይ አዳምጠኝ። ይሄ ልጅ ገና መምጣቱ ነው። ምን ይድረስበት ምን ይሁን አናውቅም። የፈለገውን እኔ አያገባኝም። የፈለገውን አልኩሽ እኮ እኔ አያገባኝም። በቃ እንዴት ነው ማለት? ቆይ ተረጋጋ። እንዴ ተይኝ በቃ። ያደረገኝ ነገር ረሳችሁ እንዴ? አመት ባሉን ምን ነው አላብረት። ይኸውልሽ እንዴ ትሰሚያለሽ? የእናቱ ልጅ ብሆን ኖሮ እንደዛ ያደረገኝም ነበረ። ወንድም አይደለም ይሄ ወንድም አይደለም። በቸገረኝ ሰዓት እኮ ድካማ ጎኔ ተጠቅመው ነው ያጠቀኝ። ገንዘቤ ዘርፎ እኮ ነው የጠፋ። ያለፈ በቃ ያ አልፏል። ምንም ያለፈ ነገር የለም። ምን ሆኖ እንደመጣው አንቺ ቢሆን ጥፋተኛ ነሽ። ለምን አስገባሽው? ለምንድን ነው ወጣ ብሎ ዘውዱ? እናት አይደለም አንተን እንደው ሌላ ሰው እንዲህ ቢያደርግብኝ እወዳለሁ። ይኸውልሽ እንዬ ትሰሚያለሽ? እስካሁን ራሱ ትዕግስቴን እየጠበቅሽ አንቺን ብዬ ነው። እስካሁን አስወጣው ነበር ልንገርሽ። አሁን አንድ ነገር ሳይፈጠር አስወጪው ብዬሻለሁ። በቃ ተናግሬያለሁ። እቤት እንዳላገኝ ምንም አልረጋጋም። ምራቀው ነገር የለም ዘውዱ። እንግዲህ ምለን ትሰማኝ ነው ስማ። ለምንድን ነው እንደዚህ የምትሆን? እስቲ ቆይ የሆነውን እንስማው። ቆይና አንቺ ቆይ ተቀበለው ምንም አይደለም ማይዘው እያልሽ ነው። እንዴት ምንድን ነው የምትይው? በቃ አለፈ። ያ የሞተ የተቀበረ ነገር ነው። ተው በቃ። ለኔ ደግሞ አላለፈም። እኔ ደግሞ ይሄ ወንድሜ አይደለም ቀብሮኛል ነው የምልሽ እኮ። ቀብሮኝ ሄደ። ስለዚህ እዚህ ቤት እንዳላገኘው በቃ። ሲጀመር መጀመሪያ አንቺ ቆይ ደውለሽ ና ከማለትሽ በፊት ለኔ አትነግሪኝም ነበረ? ብነግርህ
ብልማ አይሆንም አይምጣ ትለኛለህ ብዬ ነው ዝም ያልኩህ። ለዛ ነዋ ተባባሪ ነሽ አንቺም ትሰሚኛለሽ? ይሄ ልጅ አስወጭብሻለሁ። በቃ ተናግሬያለሁኝ። እንዴ እንዳጠላሽ መዝገቡ እንዴት ናችሁ? ሰላም ናችሁ? ደህና ነህ? እሺ ምን ላድርግ? ያልከን ነገር በሙሉ ገብቶናል። ተስማምቶናል። ያልከን ነገር በሙሉ እንዳለ ኢማጂኔሽኑን 1 ሚሊዮን ብር እንዳለ ነገር ገብቶናል። ግን ልክ አስያዝነው ሁላ በቃ ወደ ስራ ገባችሁ? ገብተናል። ግን ትንሽ ግራ የገባን ራበን እኔንም እርቦኛል። ግን በኢማጂኔሽን ጠግቤያለሁ። ይገርማችኋል። በኢማጂኔሽን ጠገብኩኝ። እንዴት? እንደውም ተርፎኝ የተነሳ በጣም ነው የጠገብኩኝ። ኢማጂን ማሰብ ነው። እናንተ ምንድነው ቅድም ከነገርኳችሁ አንዱን እንኳን አልተገበራችሁትም ማለት ነው። ሶፋው ላይ ቁጭ ብለሽ ካለው ከማዕድሽ አትበይ። የምግብ ገበታው እንደዛ ሞልቶ የት ናችሁ እናንተ? አእምሯችሁ የት ነው ያለ? መብላት አለባችሁ። ግቡና ብሉ ሳይበለሽ። እኛ ንግድ ሀሳብ ላይ ጭንቅላታችን በቢዝነስ ውጥር አደረግነው እንጂ የረፍት ጊዜያችን የምግብ ሰዓት ምናምን ብለን አልመደብንም። እኔ ጓደኞቼ ጋር ሄጄ ምሳ ልበላ ነው። እናንተ ምንነት እየጋንገር ያመጣል ታፍ ብላችሁ ግን ጋሽ መዝገቡ ግን ምን እንብላ? ደስ ያላችሁ ብሩ ከስራ ጋር የሚሆንልን ቀለል ያሉ ምግቦች ቀለል ያለ የምትሉት እናንተ ቀለል ያለ ፋስት ፉድ ለቁርሳችሁ ምንድን ነው? ሻይ በዳቦ አይ በሶ ቀለል አድርገሽ ፒዛ መብላት ትችያለሽ። አንቺ በርገር ቤ እኔ መጎራረስ አለባችሁ። ማንኪያ ለመዱ በማንኪያ ለመዱ አጸደኔ እርቦኛል። በቃ እኔ ኢማጂኔሽን እንደው አሁንስ እና እኔ አበበኝ አንድ ነገር እንዳይፈጠር እንግዲህ ታዝኝብኛለሽ። አሁን ዘውዱ አሁን ወጣትም ትያለሽ። አንዳንድ ጊዜ እኮ የእናት እንትን ይሰማል። ወጣም እኮ ነው የምልሽ። አሁን ይኸውልሽ እኔ አልረጋጋም። በቃ አልኩሽ እኮ እኔ ከማግኘት በፊት ወጣ በይው በቃ አለበለዚያ ግን እነግርሻለሁ። እዚህ አመታል መጀመሪያ እስኪ ምን ሆኖ እንደመጡ እንጠይቅ። ያለ ነገር ያለ አንድ ችግር ልጁን እሱን ይዞ አይመጣም። ሊዘርፍሽ ነው የመጣ ሊዘርፍ። ይሄ ምንም ጥሩ ነገር የለውም። ዘረፈኝ ምንም ማለት እስኪ መጀመሪያ እንጠይቀው ምን እንደሆነ። ምንም በቃ እኔ እሱ እንዲያወራ አልፈልግም እኮ ነው የምልሽ። የእሱን መስማት አልፈልግም። በቃ ወጣ በይው። አንተ አትስማውን ይሰማዋለሁ። በቃ ምን ማለት ነው? ሚስቱ እንኳን እንደው ምን ይሄ የሚወጣ የፈለገችውን ትበል። በቃ እንደ አይነት ሰው እኔ አልፈልግም። ይቅርብኝ። እንኳን ተጎዳህም ብዬ አይደለም ተጎድታል። ያ አልፏል። በቃ ተው። አሁን ሌላ አዲስ ምዕራፍ ወይ እኔ ያሳለፍኩትን ስቃይ ረሳሽው እንዴ? እንዴት እንደሆንኩ ረሳሽው? በሱ ምክንያት አይደል እንደዚህ አይነት ስቃይ ውስጥ የገባው? አሁን እኮ ውበት ባትኖረ ይሄን ቤት ባትገዛው የት ወርቅ ነበር? መውደቂያ የት ነበር? ንገረኝ እስኪ። እስካሁን የት ነበርኩኝ? እና ዋናው እኮ እንኳን መውደቂያ ያላጣ ለምን የተፈጥሮ በገዛ ወንድሜ ነው ይሄ ነገር የደረሰብኝ አይደለ? ስለዚህ አይኑ ማየት አልፈልግም። አስወጪው በቃ። ድጋሚ አልናገርም። ምን ዘውዱ ሰማኛለሁ። አሁን የሆኑትን እንጠይቅ። ያለ አንድ ነገር መቼም እሱን ይዞ አይመጣም። ያን ሁሉ ስራ ሰርቶ ያን ሁሉ ድርጊት ካደረገ በኋላ መቼም ፊቱን አዙሮ ወደዚህ አይመጣም። የሆነ ችግር ገጥሞት ነው። እንደው ስሞትልህ ልጅ እንደው ለኔ ስትል እስኪ የሆኑትን እንስማ። ከዛ በኋላ እንደሆነ እንነጋገራለን። እሺ አይዞህ ያ ሁሉ አሳልፈው የለ አሁን ያው አልፎ ለዚህ በቅተህ ምን ተጎዳ አንተ? በቃ ቶስ አሁን ያለውን ነገር እናዳምጣለን። ዝም በል እሺ። እንደው በሞቴ ብያለሁ በሞቴ። አሁን ምንም አይነት ዝባዝንኪ አልፈልግም። የምትናገረው ነገር ተናገር፣ ወደምትሄድበት መርጥ ትችላለህ። እንዳንተ ሐሳብማ እንዳንተ ፍላጎት ወድቄ የምቀር መስሎ ነበር። እኔ ግን ጎበዝ ነኝ። በዛም በዚህ ብዬ ይኸው የራሴን ነገር አቁሜያለሁ። እድሜ ለባለቤት ዘውዱ። ቆይ እንጂ አሁን እኮ እሱ የሚናገረው ይናገር፣ በትዕግስት አዳምጠው። ምን አንድ የሆነው ነገር ሆኗል አይደለ? የኋላ ታሪክ እያመጣህ ምን ይበጃል? ቆይ ስማው፣ እሱንም ተረዳው እስኪ የሚልን ነገር አዳምጠው። ቀጥል፣ እየሰማሁ ነው። ይኸውልህ ዘውዱ፣ እኔ እኮ አላጠፋሁም አላልኩኝም። አጥፍቻለሁኝ። አዎ በሰዓቱ ሰርቄ ሄጃለሁኝ። በሰረኩት ሀብትም የኔን ሀብት አካብቼበታለሁ። ግን ስንት ዓመት ሙሉ ለፎበት ያን ሁሉ ሀብቴ እንደገና ዞኝ የጠፋ እንጂ ያንተ ሀብት እኔን አላካበተኝም። በሰረኩት ሀብት ተቀጠውበት። ልጄ ታመመ፣ ልጄን አሳከምኩበት። በሰዓቱ ምናልባት መስሎኝ ይሆናል የሰረኩኝ እለወጥበታለሁ ብዬ አስቤ ነበረ። ግን ዞኝ የወደቀ ምንም የጠቀመኝ ነገር የለም። መውደቂያ መሄጃ ሳጣ አዎ ወንድሜ ነህ ተወልደኸኛል፣ የትም እንደማጥለኝ አውቃለሁ። አንተም እየመጣሁ ምናልባት እኔን ተወልደኸኛልና
ይህን ያህል ጭካኔ ደግሞ ታሳድርብኛለህ ብዬም አላሰብኩም። አሁንም ቢሆን ቤተሰቡ መጥቼ ልረብሽ አልፈልግም። ይህን ያህል የሚከፋህና ማስከፋህ ነገር ከሆነ እሄዳለሁኝ። መንገድ ላይ ቢሆን እኖራለሁ። ያኔ የቀጣሁ ቅጣት አሁንም ቢሆን ደግሞ ደግሜ ልቀጣህ አልፈልግም። ደህናውን ትዳርህን ልበጠብጠው አልፈልግም። የዛኔ ባጠፋሁት ጥፋት አሁንም ቢሆን በጣም ይቅርታ። በጣም አያ ሞቲቬ እንደምን እንዴት አሉ? ደህና ነው ወይ? ምን ነው ምን እንደምን ደህና ምን ነው አንተ ያዘውዱ አለ ዘውዱ አለ አለ እናቴ ድል አይ ገደለ በቃ። ኧረ ምን ነው አይ እናቴ አይ ባል ወደ አመት አይ በሬ አይ ቅርጫ ጋሽ ባንቸከና አረጋጉ ይረጋጉ አዋይ ድል ኧረ እናቴ ጥሪ ምንድነው? ኧረ እናቴ ጥሪ ይበሉ ደህና ኧረ እና ኧረ ቆይ እስቲ የጨነቀኝን ያክል እኮ ነው አያሞት ይበል አማክረኝ እንጂ ምንድነው ይንገሩኝ። ምን ችግር ቀለጥኩል መዝገቡ ቀለጥኩል ወይ ይረጋጉ ወይ ቀለጥኩል አዋይ ድል አዋይ ድል የቀለጥኩል መዝገቡ ናቴ መዝገቡ ምን ተፈጠረ? ማበርተኛው ደፍቼው ዋልኩና መትባል ምን አረጉት? ይኸውልህ በሬ ልገዛ ገበያ መግባት እሺ ተገበያይቼ እጅ ከሳምኩ በኋላ ገንዘቡን ላወጣ 6 ጊዜ ብገባ ገንዘቡ የለም ብሩ የለም አምዲ ግባ ስምጣ አላውቅም 6 ጊዜ ገባሁ 6 ጊዜ ወጣሁ 6 ጊዜ ገባሁ እና የትሩ ነው? ቆይ ብሩ የትሩ ነው? እኔ ምን አውቃለሁ? መዝገቡ ባውቃል እድሜ ነበር በሄደበት ጠፍታ ሌባ ወሰደው ጠፍታ። ኧረ ምን ሌባ ነው? ይተውት ግድ የት እንደገባ እኔ እንጃ። ግድ የለም አያስቡ በቃ። እስከዛሬ ድረስ በጣም ስጸጸትበት የነበረ ነገር ግን አሁን ልጅ ላይ ደረሰብኝ። ልጅ እንዴት ነው አሁን? እግዚአብሔር ይመስገን ከሞላ ጎደል ደህና ነው። ደህና የሚባልበት ደረጃ ባይሆንም የተመሰገነ ነው። ለውጥ አለ። አቦ ላጠፋው ጥፋት በሙሉ ሁላችንም ተቀጠለን። ልጄ ጤና የለውም። ቤተሰባችን በቃ እኛ የምንሆነው ነገር ሁሉ በሰዓቱ ግራ ገብቶን ነበር። ሰማይና ምድሩ ተደፍቶንብን ነበር። ካንተ አጭበርብሮ የወሰደው ገንዘብ ሀብት አገኝበታለሁ አተርፍበታለሁ ብሎ ነግድበታለሁ ብሎ ያለው ነገር በሰዓቱ ሰርቶበት ነበር። ነገር ግን ልጃችን ላይ እኛ ተቀጠለበታል። ብዙ ነገር ነው የከፈልንበት። ለጥፋቱ ዋጋ አግኝቷልና ይቅርታ አድርጉልን። አንቺ ምን አጠፋሽ? አንቺ እኮ ምንም አልበደልሽ። ጥላቴ እኮ የገዛ ወንድሜ ነው። ግን ይሁን ግድ የለም። ኧረ ዘውዱቶ ተመልሰህ እዚያው አትግባ። በቃ አሁን እንደው ከይቅርታ እንደው ይቅርታ አድርግልኝ ከማለት በላይ ምን አለ? ያ ነገር በቃ አልፏል አንድ ጊዜ። ስለዚህ ያው ተቀጣሁበት፣ ባደረኩት ድርጊት ተቀጣሁበት፣ በልጄ ተቀጣሁ። ለዚያውም በልጅ እንግዲህ ይታይ እሱ እንኳን ቢቀጣበት ጥሩ ነበር፣ እሷ አትቀጣ ጥሩ ነበር። ልጅን ያክል ነገር ታሞ ሲሰቃይ መኖር ማለት ይሄ ትልቅና ትልቅ ቅጣት ነው። ስለዚህ ይቅርታ አድርግለት። ይሄ ልጅ መረሻ መፍሰሻ የለውም። ይሄን ወሳ ልጅ ይዞ እሷም እንደዚያው ዘመድ ወገን የላትም። እንግዲህ እኛን ብለው እኛን አምነው የመጡ በቃ ያለፈው አልፏል። አሁን ይቅርታ ተባባልና እንደ ወንድማማች አብራችሁ ኑሩ። ምን ችግር አለው? ስለዚህ ቤት ለእግዚአብሔር ነው። ይቀመጡ ሲያብረው ምንድነው እንደዚህ ያለፈውን የኋላ ታሪክ እያመጡ እየጎተቱ አምሮ ማድማት ምን አላስብ መዝገቡ ማበርተኛው እኮ ገደለኝ። አይገድሎትም። እኔ ያለሁኝ በኔ ተስፋ እኮ ነው ያለው። እኔ ያለሁኝ በኔ ተስፋ ደግሞ ዘውዱ ነው የሚገድለኝ። አውቃለሁ ገደይንም አይገደይንም አውቃለሁ። አይገደይንም አውቃለሁ። እችላለሁ ይበሉ እስኪ መጀመሪያ አልችልም። አትለፋደድማ ደግሞ አንተ አልችልም። የጨነቀኝ እኔ አነወር አንተ ጋር የምትል በምንድን ነው እንግዲህ የማግዞት? አይ እናቴ እገዛዋለሁ ይበሉ እስኪ እገዛዋለሁ። አልገዛውም ተወኝ። በአሁን አውላችኋለሁ ይበሉ። ቆይ አላውላቸውም። እገዛዋለሁ ይበሉ። ደፉኝ። አይደፉትም። እሱ በሬውን ይደፉታል። ኧረ እንደው ተወኝ። አሁን የማግዞት ነገር ደፍቶኛል። ማህበርተኛው እንዳለ ሰብስቡት። የኔ በሬ ቅርጫ ይወጣበት ታውላቸው ያን ባለሻኛውን ወምላለውን በኢማጂኔሽን ታውላቸው። በኢማጂኔሽን መሙላቱ ነው እዚህ ጋር ኢማጂኔሽን ምኑን ተሞላውት አሁን ታውልልኛለህ መዝገቡ። አውላቸው እናቴ ትሙት በለኝ እስቲ እናቴ ትሙት በለኝ መዝገቡ። እናቴ ትሙት
እናቴ ትሙት ዘውዱ ይገለኛል እኔ ነው ይግደሉ እንግዲህ ይግደሉ ይግደሉት ካምዘን የማግዙ ነገር ካለ ሰብስብ ያርጓቸውና ሰዎች ተልተሎ ለመካከላቸው ወይ በየቤቱ ይሄድን ኢማጂኔሽን እንሙላቸው ተሞላቸው ሙላቸው እየዞርክ ሙላ እኔ ወደ አባቴ ሀገር መሄዴ ነው እንግዲህ የአባቴ ሀገርም ከጠቆረብኝ ወደ እናቴ ሀገር መሄዴ ነው እናቴ እንደው በዚህ ቢሞት የአባቴ እናቴ ሀገር ይላል መንገዱም ጠፋኝ መዝገቡ መንገዱም ጠፋኝ አይ እናቴ በዚህ ነው የሚሆን በዚህ ነው መዝገቡ በዚህ ነው አይሞት ቤት እንግዲህ በል መዝገቡ አይ እናቴ ጥሪ አውላቸው ነበር አሁን ይናመታለ በምን ላውላቸው ነውም አይሰሙ አቶ ባይጨክን የኔ ግን ለአንድ ቀን እንዴት አበድን እንደው ዓለማችንን አየን እኮ እኛ ምን የቀረን ነገር አለ እኔ እኮ ይገርምሽ ደግሞ መኪና እንግዛ አልሽ መኪና ቆንጆ መኪና አሽከርክሪ ፈኛሽ ከላክስ የኔ ስሚኝ ጋይ ዘውዱ ቢሰማ ምንድን ነው የሚያደርገኝ ነው አሁን ጋይ ዘውዱ ቢሰማ ቤቱን እንደምንገዛው ትተሽ እታለም ውበት ብትሰማ እታለም አይናለም ቢሰሙ የቀነሱልንን ያዶር የቤት ኪራይ 5 ወር አልከፈላችሁም ብለው ነበር የሚሉ አስወንና ምሰርበን ወደዛ እንደዚህ እየሳስቡ እንደ ሰፍቶብናል እንግዛው አልኩ ደግሞ እንጂ የታለም ቤት የውበትን ቤት የቤተሰቦች እንገዛለን ደግሞ ፋብሪካውስ እንትን ስንት ማከፋፈያውስ አይደለም እንጂ አልጋው ደግሞ እንጂ ተመድ ሩብስ ይሄን የመሰለ አድጋ ሶፋው ታምር ስትመጣ ቁጭ ያዥ ታየው ተደፋ ስሚኝ እኔ እኮ ማዘን ለታምር ነው ጋሽ መዝገቡ ግን ሰው ቢያገኙ ግን እንዴት ይፈዱ እንዴት ይጨርሱ አላውቅም በእኛማ እንደኛ መቼም ተልፈ ሰላም ነው እንደናችሁ ከሰውያችሁ እናንተ አለባችሁ ወሬ ይጠፋችሁ አይጎልባችሁ ስሙኝማ እንዴት ናችሁ እና እያዘውሩ ተረጋጉ በሬው መጥፋቱን ሲሰሙ እንዴት ምን አሉ ያ ጠፋ አልሰማችሁም የለም ጠፋ ዘላለም አትስሙ የማይጨክን ችግር ሲሆን አሰቡ ናምሮ የሚያስቃቸው ምን ተላችሁ በኢማጂን እንዳይሆን የጠፋው አንቺም ኢማጂኔሽን አሽ አንቺ ትናንት ነው ኢማጂኔሽን ጠፍቶ ነው ሪተው አያ በጨክት ይኸው እናት በሬው አለ ይኸው እናት አሁን በሬው ሳር እየጋደውና በሬው አለ ብሩን የጠፋ ገንዘንትሩ በሬው አይደለም ነው ይጉጂ 3 ይጉ ይኖራል የታሰረው 10 በዚህ ደግሞ በሬ ሊገዛ ሲሄድ በዚህ ነው የሚገባ ስንት ሞላ 10 በዚህ 10 20 ይሄ ነው ወደ መስል ፈርሽ ፈርኑለት ዋናው ማሰቡ መሞላቱ ነው እዚህ ጋር ስትሞይ ብዙ ነገር ትሰራለሽ አሁን ጋቢ ለብሻለሁ ሽክ ብያለሁ አሁን እንዴ ታም እኔ ቡና ተጠምደ ኢማጂኔሽን እንጠጣ እሷ አፍልታ ተጠጣ ምን ማለት ነው ሰው ካለ ኢማጂኔሽን ነው እንዴ ነገር መዝገቡ ሽጭኛውን ቡና ነሽ ስለምትጠጣው ሳይሆን ስለ ህይወት አውራ ደግሞ እናውራ ካል እኔ ባውዳ አመት ምድር ቤተሰብ ላይ ሄጄ ሞዋል ስላስጠላኝ እንጂ ካንተ ጋር ከዚህ በኋላ በቃ ማለት ከኔ ጋር ይበቃሽ እንዴ ትዳርስ ይሄን የመሰለ ነው ይየር ምንድነው ምን ጎሎብሽ ላንተ ትዳር ይሄ ነው ቆይ ትዳር ማለት ላንተ ምን ማለት ነው በሌለ ነገር አለ ይያሉ አምሮን እያሰሙኑ መቀመጥ ሰማኛለ ምን ሆነልህ ከሆነ ብዬ ሐሳብን ትቀይራለህ ብዬ እስከዛሬ ሁሉ ነገር ችዬ ቁጭ ብያለሁ ከዚህ በኋላ ግን ከራስ አልፎ ጎረቤት እየረበሽክ ነው ሰማኛል እኔ እስከዛሬ እንደዚህ ትዳርን አይችም ሰምቼ ማለት ግን ባሌነ ትዳሬነ ዛሬ ሳይሆን ነገ ነው ማሰብ ያለብኝ ብዬ ተስተካከላለህ ብዬ ነው የጠበቅኩ ጥቂት ሰው ይላል ያራዛ የእናንተ መቀለጃ እኔ አባታችሁ አልሆንም
አባታቸው እንዲመቀልዱብኝ ጋሽ ባይጨክንኛ እንዲያ ብለን አይደለም ነገሩ ቀለል ቢልወት ቢረጋጉ ብለን አስበን ነው እንጂ በኢማጂኔሽን ቀለል ቢለኛል ብለን እኮ ነው። የቢራራ እርግማናውን ቀለል ያስደርጋል። 7 ትውልድ እኮ ነው የረገመኝ 7 ትውልድ። አሁን እሱን አየህ ባይጨክን በሱ አሁን ይጨከናል። እና እንዴት እናርጋው? ምን እናግዘው? የዘውዱ ግልምጫ የቢራራ እርግጫ የማነው ደግሞ ያቁንጥጫ እንዴት ይረሳል? የታለበይናል ጋሽ ባይጨክን የጋሽ ዘውዱን ነገር እንኳን በእኛ ጣል ጋሽ አሰገኝ ጋሽ መዝገቡ ስላለ እሱ በኢማጂኔሽን ይጫላላችኋል። በቃ ያበላችኋል። ያንን ደግሞ መለብለ አሁን ሌሎችን በምን በኩል እናስረዳቸው? እሺ የጋሽ ዘውዱ እናቴ ትሞት እናንተ ራሱ ደደብናችሁ ሲጀመር ምን ማድረው ማው በትልቅ ሰው ይቀለዳል። ኧረ አይቀለድ አፈር ብሉ ደርሶባችሁ ይታውን የቅርጫ ብር ይጥፋችሁ ቅርጫ ያርጋችሁ። ማን ለዛ ድርሰን ይላርግ ወለዳ እሺ ያነቋል ወዲውላችሁ እናቴ ተሪኛ እናቴ ወሬ ጀመር። አንተ ሳትነቃ ሌላ ሰው ላንቃ ትላለህ። መጀመሪያ ተነቃ። በጣም ተኝተሃል። ከመተኛትም በላይ የሞተ ሰው ይበልጣል። በቃ እንዴት ልንቃታም? ያለ ምንም ነገር እንዴት ልንቃ? በእጅ የምጨብጠው ነገር ያችን መኪና እንኳን ያገኘሁትን ልብስ ልጅ እንዳላደር ቀምቅሜ ጠምጥሜ እንዳላደር እንኳን ያችን መኪና ተበላሽታ ማሰሪያ እንኳን አጣሁ። እትዬ 3ኛ ወራቸው ኪራይ ከተቀበሉኝ እንኳን እያዘኑልኝ የቤት ኪራይ እንኳን የሚችል ነገር አጣሁ። ዝቅ ብለህ ጀምረው። ዝቅ ያለ ሰው ነው ከፍ የሚል። ሁሌም ከፍ ብለህ ለመጀመር ነው እንዴት የምታስብ? ማንኛውም ሰው ከፍ ነገር ነው የሚነሳ። መቼ ከፍ ብዬ ነው መቼ ዝቅ ብዬ የምጀምረው? እስኪ ንገረኝ። እውነትና ወራጃን ዝቅ ለመስራት ትፈልጋለህ? አይሃደም። ይሄን መነጽር እዚህ ላይ ትሰቅላለህ፣ ልብስህን ትለብሳለህ፣ ትወጣለህ። ወደ ባቡ ሆኖ ይሄ ልብስ እኮ በደህናው ጊዜ ገዝተው በደህናው ጊዜ አንተ የምታስብ ለብሰው ስለምትወጣው እንጂ ቤት ውስጥ ስላለ አስብ አታውቅም። እኔ ደግሞ ለሚያስብልኝ ሰው ነው መኖር የምፈልግ። ኧረ ህይወት ከበደኝ። በስመ አብ ኑሮ እኮ ጭንቅላቴ ላይ ነው ወጣው። ኑሮ አልከበደኝም። ለኑሮ የከበድከው አንተ ነህ። ኑሮ ብታውቅበት በጣም ቀላል ነው። ታምር ጭራሽ አንቺ ጥለሽ ልትሄጂ ነውና በዚህ ተነስ ጥለሽ ልትሄጂ አይደለም። እስከ ዛሬ ታግሻለሁ። ሲጀመር ደግሞ አንተ ራስን ለመለወጥ ከፈለግ እኔ እንኳን ሚስት እያለህ አይዞህ እያልኩ ቀርቶ ሰው ብቻውን ሆኖ እኮ በረሃዱ ሰርቶ ይመጣል። አንተ ምን ትሰራው? እሺ አንቺ አስተካክዪ። በቃሽ። ምንድን ነው የማስተካክለው? እስከ ዛሬ አንቺ ነገር ይበቃ። ታምር ተረጋጊ። ታምር ትዳራችን አይረብሽ። በሉ እናንተ መጣሁማ ብሉ ጠጡ እንዬ የነሱማ ተጠለው ይጥሉላቸው መጣሁኝ። ልጆችን እንትን በላቸው ምን በላቸው እና ልምጣ ጥራቸው እና ልምጣማ። በሉማ ቀማምሱ መጣሁ። እኔን አትጠብቁ እናንተ። አቤት አቤት ታምር የት አደራችሁ? ደህና አደራችሁ? እንኳን አደረሳችሁ። እሰይ እንዲህ ነው። ደህና አደርክ የእኔ ዓለም እንደምን አደርክ? ደህና አደርክ? እሰይ እንዲህ ነው። እሰይ ዓመት አላመት መስሎ እንደዚህ እንዲህ ነው እንጂ መስማማት ነው። እሞች ለማን ይባል ብለሽ ዋይ ቀን ያልፋል እኮ የማያልፍ ቀን የለም። አሁን ይቺ ኋላ ተቀብታላችሁ። አሁን ቡና ጠጡ። ምንድነው ደግሞ ችግሩ? ዋ ምን ችግር ያለውን ተካፍሎ መዋል ነው እንጂ ደግሞ አመጣለሽ አውዳመት ይስጥልኝ። መዝገቡ በሉ ቡና እንጠጣ። እንደው እግዚአብሔር ይስጥልኝ። አውዳመት ይስጥልኝ። ያለውን ተካፍለ መዋል ነው አመጣት። እንደው ሁልጊዜ ታመጣ ነው ሁልጊዜ አውዳመት በመጣ ቁጥር አይባል ደግሞ በአውዳመት የለችም። ዘውዴ አትመጣም። ዘውዴ ከፋቸው እስቲ እንደምን አደርሽ? ደህና አደርሽ? ወጣ እንደዚህ አሁን እናንተ እስከመቼ ተደብቀሽ እንዴት አደርሽ? ተቀላቀይ ተጫዋች ምንድን ነው ድብቅ ድብቁ ምንድን ነው? በይ ቡና ጠጭ። ቡና እንድትጠጭ ብትሽ በይ አሁን ቶሎ ቁርስ ምናምን እንዳትይ። እኔ ቁርስሽን ይዘሻል ነው ያለልም አትኮሳተሪ። ኦርዋ ተይ እንጂ ፈታ በይ ግንባርሽን ደስ እፈር ተይ ቶሎ ነው ሙሱ እሳ መዝገቡ ቶሎ ነው ወጣል ቡናው ታስጠብቁ። እሺ መጣ። እሺ ላስገባ በይ ቶሎ እንዬ ነገርሽም ግን እኔ አቤት አለም አይናለ አሰደን አቤት ቤት ናችሁ? እንዴት አደራችሁ? ደህና ደረሳችሁ? እንኳን አብራ ደረሳችሁ። እግዚአብሔር ይመስገን። እንደው ምክሬን ሰምታችሁ ወደ ቤተሰብ ባለመዳችሁ በጣም ደስ ብሎኛል። እንዲህ ነው ልጅ ማለት እንዲህ ነው። ባልወልዳችሁ እናታችሁ ነኝ። ኧረ እናታችሁ እቺ
ቤተክርስቲያናችሁ ነው? አዎ ይግቡ። ቡና እየፈላ ነው። ይችን በኋላ ጠባብሳችሁ ተቀምሳላችሁ። ቁጭ አድርጉ። አሁን ቡናው ፈልቷል። ነጠላችሁ ቁጭ አድርጉና ነው ተው። እሺ ታለመናል። እንዳታስጠብቁን። እሺ ደስ ስትሉ። እሺ እናመሰግናለን። እግዚአብሔር ይስጥልን። እሺ እንዳትቆዩ። እሺ ታለመናል። እሺ እንዴት አምሮብሃል መሰለህ? እንዴት አያምርብኝ? የአንተ ወንድም እኮ ነኝ። እንግዲህ ግርማ ሞገስ እንዳለ መስካውን ዘውዱ እንደምታምሩ ይኸው እንዲህ ስትሆኑ ነው የሚያምርባችሁ። እስካሁን ግርማ ሞገሱ እስካሁን እንዳለ አመት ባሉን እኮ የመሰለች እንኳን ምን ይናችሁ ነው በሉ ቡናው ፈልተሽ ነይ ቢያንቺ ይቅርብኝና ገለኛል ደግሞ ረቢቀርስ ነው ደፋርና ጭስ ነው ጫጣም ልግባት እንግዲህ ዘውዱ ይገለኛል። አሁን ብገባ ይቅርብኝ። ልክረማት ይችን ዘንድሮ ቢያንስ ልለፋት ይቅር ቢቀርስ ምን ያው ነው ያለ ስጋ አመት ባለ ሞት ነው እንግዲህ ደፋርና ጭስ ሞጫታም ልግባና ይግደሪ ምን ይሻላል? ማከርሰውም የለ አሁን ልግባ አባቱ ይግደሪኝ። ከገደለም እንግዲህ እናቴ አባቴ አምላክ ተከተሉኝ እናንተ አለው በሉኝ እንግዲህ እናቴ ድረሽ እኮ እኔና ታምር ብለን ወልድ ነው በኢማጂን ነው ኢማጂን ይኖር ነው ሞቲቬሽን እያደረኳት ስለመውለድ እያወራኋት ነው እያነቀዋት ነው ምን ቢባል ነው የሚሰማ ግን እንደው ምን ተብሎ ቢሰማ ነው የሚኖር? አረክ ኖር ሰላም አለ አያወጀክ ተቀመጡ እናንተ ቁጭ በሉ ያዝ አሳይማ አያባ ይጨክን ደህና ነው እንደምን አተው እንኳን አደረሰ እኔ መጣል ነበር ምን ነው እኔ መጣል ነበር የሚወስደው ነበር ምን እዚህ ለጣፍ በሳን ታረጋለች ስጭው ሲቦል በሳን አርግልህ የማቀል የኔ ነው መሰል ስተራውቶ ነው መሰል ይሰጥ የኔ ነው ቆይ ስጭው በሳን አርግልህ እንጀራው በሳን አርግልህ በሞሰብ አርግላቸው ዳይትሮ እንኳን አደረሰን። አይዞህ እስኪ አንተ እስካሁን ደንግጠህ እስካሁን ደንግጠሃል። ያብሩ እንደው ምንም ካሜራው አልጠፋም እኮ ዋ ነቃበል እንጂ ምንድነው አመት ነው እኮ ዛሬ አመት ነው ወደ አመት ነው ነቃበል ተወግድ የለም አንተም እኮ ጥፋተኛ ነህ በጨከን በሬ ልትገዛ እንደው ብቻህን መሄድ እንደው በጣም ጥፋት እኮ ነው እንደው ከማጉላላችሁ ከማንከራታችሁ ያን ሁላ ገንዘብ ዘዴናችሁ ብዬ ከማለፋችሁ እዲያ አንዱ አንተ ላጉል እንደው ዝም ብለህ ማይሆን ሐሳብ የምታስብ ስለቴ ሰምሮልኝ ልጄና ሚስቴን ይዤ ከቤተሰቦቼ ጋር በዓልን በማክበሬ ደስ ብሎኛል። የዛሬ አመት ደግሞ በሰላም ያርሰን። አሜን አሜን። አይዳየን አሜን። እንግዲህ መቼም በዓሉን እንዴት ተሰብስበን እያከበርን ነውና የዛሬ አመት እንዴት ተሰብስበው ከብከቦ ቢያደርሰን አንድ በሬ ኢማጂን ነው ያለው አንድ በሬ እዚህ ጋር ጥለን እያረድን ጎበዝ ኢማጂን አድርጉት እስቲ ተው እየታረደ በጥብስ በቅቅሉ የዛሬ አመት ሰብስቦ ከብከቦ ካደረሰን ተቀጣይ ማርቆይ ከዚህ ግቢ አገባለሁ ይያለሁ ከዚህ ግቢ አገባለሁ ከየት ከዚህ ከኛ ግቢ አይ ለሶ የሚሆን የለም አያበጭ ለሶ የሚሆን የለም ተማሪ ነው ያለ እንዳለ አትያቸውም እንዴ ተው እንጂ እየተዋወቅን እንደው ግድ የለም አንዲትን ፈልጌ እድርሃለሁ አንዲትን እኩያን አላጣለን አስተያያቸው ይሻላል አያባ ይችላል ወንዳዴን እስከ ወሳሪያትና ተው ኧረ ወይኔ አለቅን ወገን ዋ እሷን ተበቂያለሁ ሸምግለው የማይለቃቸው ሰው ባገኘ ከመረዴንም ረሱ ማነው እዚህ ማለት እንደኮ ዋ እንዴታ ቀየታም ሽማግሌ እነዚህ ተቀምጬ ነው በቃ ተው እንጂ ዋ ኢማጂን ተው መዝገቡ ኢማጂን ጎድቼ ወጥ ነበር ተው እንጂ መዝገቡ ኢማጂን ይኛለሁ ከምን ቢቆጥሩ ነው አሁን እኔን አልፈው
ጨዋታችሁ ደስ ሲል ደስ ነው የሚሉ ጨዋታችሁ ከመዝገቡ ስለት ያሱ ስለት እንደው ቢያንስ አላለ ኢማጂን ሆነ ጥሩ ነበር ስለቱ መዝገቡ እኮ የታወቀ ነው እኮ ለነገሩ እውነት ነው። አንዳንድ ሰው በተገረሰበት አልጋ ሊገለጽ እንዲህ እንደተሰበሰብን ደግሞ የዛሬ ዓመት በሰላም ያድርሰን። የራቀው ቀርቦ የተጣላውም ታርቆ ለዚህ ቀን ደርሰናልና ዓመት ባሉ የደስታ ይሆንልን። የዛሬ ዓመት በሰላም ሳይነጣጥል ያድርሰን። ተባረኩልኝ። እናንተም ልጆች ተባረኩ። እንደው ምክሬን ሰምታችሁ አብራችሁ ስለዋላችሁ ደስ ብሎኛል። ተባረኩ። የዛሬ ዓመት በሰላም ያድርሰን። እዚህ ሳንበተን አዲስ ዓመት ቅርጫ ለመዘግብ ነበር። የሰውዬ ደግሞ እንደው የኔ አበባ ነይ ነይ የኔ ሸጋ ነይ ነይ የኔ አበባ ነይ ነይ የኔ ሸጋ የኔ አበባ ነይ ነይ የኔ አበባ ነይ ነይ የኔ ሸጋ ነይ ነይ የኔ ሸጋ በላይ በላይ ነይ ነይ የኔ አበባ እንደ ባከዳኝ ነይ ነይ የኔ አበባ እርሶ እያሳየ ነይ ነይ የኔ አበባ ሻሽጎኝ ነይ ነይ የኔ አበባ ሁሉ ወንድ ይመስላል ነይ ነይ የኔ አበባ ሶሪ ሲያገለድም ነይ ነይ የኔ አበባ የኔ ሆድ ባለቤት ነይ ነይ የኔ አበባ የኔ ሆድ ዘውዳለም ነይ ነይ የኔ አበባ የኔ ወንድም ነይ ነይ የኔ አበባ ነይ ነይ የኔ አበባ ነይ ነይ የኔ ሸጋ ነይ ነይ የኔ አበባ ነይ ነይ የኔ ሸጋ ላይ ሁና ነይ ነይ የኔ አበባ ታለሽ ደሮ ነይ ነይ የኔ አበባ የኔ ሆድ አይናለም ነይ ነይ የኔ አበባ የሴቶች ወይዘሮ ነይ ነይ የኔ አበባ ነይ ነይ የኔ አበባ ነይ ነይ የኔ ሸጋ ነይ ነይ የኔ አበባ ነይ ነይ የኔ ሸጋ ያያ ዘውዱን ኩታ ነይ ነይ የኔ አበባ ሽውልሽ ነይ ነይ የኔ አበባ የማ መንድሪቶ ነይ ነይ የኔ አበባ ትቻለሽ ነይ ነይ የኔ አበባ ነይ ነይ የኔ አበባ ነይ ነይ የኔ አበባ እንዲህ እንዳላችሁ ነይ ነይ የኔ አበባ እንዲህ እንዳለን ነይ ነይ የኔ አበባ ደግሞ የዛሬ ዓመት ነይ ነይ የኔ አበባ ሰላም ያርሰን ነይ ነይ የኔ አበባ የኔ ዓለም የኔ ዓለም የኔ ዓለም የማይልሽ የለም የኔ ዓለም የኔ ዓለም የኔ ዓለም የማይልሽ የለም ነረና ደማሙ ነረና ደማሙ በማላ አስሪ በልች ናሁን ይመጣል ያጀረች መላ 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 አይታችሁ መቃር አይዞህ ታዲያ ወጭ ያረጋግጥ